በነፃ የምናገኛቸው ለአጠቃቀም ቀላል እንዲሁም በጣም ምርጥ የተባሉ 3 ነፃ የቪዲዮ ኤዲቲንግ አፖችን እያወዳደርን እንመልከት። አንደኛ ክሊፕቻምፕ። ክሊፕቻምፕ ከዊንዶውስ 11 ጋር ተካቶ የመጣ ነፃ የቪዲዮ ማቀናበሪያ አፕ ነው። ክሊፕቻምፕ ቪዲዮ ኤዲት ከማድረግ ባለፈ ስክሪናችንን ሪካርድ ማድረግም እንድንችል ይረዳናል። ክሊፕቻምፕ ለጀማሪዎች በጣም ምርጥ እንደሆነ ነው የሚነገርለት። ከዊንዶውስ 11 ጋር ተካቶ ይመጣል። ኦንላይን መጠቀም ከፈለግን ደግሞ clipchamp.com ላይ ገብተን መጠቀም እንችላለን። ተጨማሪ መረጃዎችንም እዛ ላይ ይሰጠናል ማለት ነው። ክሊፕቻምፕ የሪሶርስ ዩዜጁ በጣም ሎ ነው። ከፍተኛ የሆነ የራም ካፓሲቲ አይፈልግም። እንደ ትልልቆቹ የቪዲዮ ኤዲቲንግ ሶፍትዌሮች ዴዲኬትድ ጂፒዩ እንዲኖረን አይፈልግም። ትንሽ ራም ባለው ኮምፒውተርም ጭምር ልንጠቀምበት እንደምንችል ነው የሚነገረው። ሎ ለርኒንግ ከርቭ ያለው የቪዲዮ ማቀናበሪያ አፕ ነው። ክሊፕቻምፕን መጠቀም ከፈለግን ከኮምፒውተራችን ስታርት ላይ ክሊፕቻምፕ ብለን ሰርች አድርገን በዚህ መልኩ ያመጣልናል። እሱን ክሊክ አድርገን ከከፈትን በኋላ እንደዚህ አይነት ኢንተርፌስ ነው የሚያሳያችሁ። እዚህ ጋር ሪካርድ እና ክሬኤት ማድረግ ትችላላችሁ። የተለያዩ ፊቸሮች አሉት ቪዲዮአችንን ኤዲት ለማድረግ የሚያስችለን። ቪዲዮ ኤዲቲንግ ስራችሁን መስራት ከፈለጋችሁ እዚች ጋር ሚዲያ የምትለው ላይ ፕረስ አድርጋችሁ ኢምፖርት ሚዲያ የምትል ኦፕሽን ያመጣላችኋል። ኢምፖርት ሚዲያ ትሉትና የምትፈልጉትን የቪዲዮ ፋይል አምጥታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ወደዚህ ወደ ታይም ላይኑ ድራግ እናደርገዋለን ማለት ነው። ድራግ አድርገን ታይም ላይኑ ላይ አስቀምጠነዋል። ከዛ ቪዲዮን ከመረጥነው በኋላ በዚህ በኩል የተለያዩ አማራጮች አሉ። ኦዲዮ ላይ የሆነ ማስተካከያዎችን መስራት እንችላለን። ኦዲዮ እንዲታች ማድረግ እንችላለን። የተለያዩ ፊልተሮችን መጠቀም እንችላለን። የተለያዩ ኢፌክቶችን መጠቀም እንችላለን። እያያችሁ እናንተ ልትጠቀሙበት ትችላላችሁ። ከለሩን አድጀስት ማድረግ ትችላላችሁ። ስፒዱን፣ ሌሎችም ፊቸሮች አሉት። እያያችሁ ልትጠቀሙበት ትችላላችሁ ማለት ነው። ራይት ክሊክ ማድረጋችሁ አንዳንድ ኦፕሽኖችን ይሰጣችኋል። ዱሬሽኑን፣ ካታውት ባክግራውንዱን እንደዚህ አይነት ነገሮችን ማድረግ ከፈለጋችሁ ትችላላችሁ። ከዚህ ጋር ደግሞ የተለያዩ ቴምፕሌቶችን በማምጣት ትራንዚሽኖችን በማምጣት ማስገባት ትችላላችሁ። ሌሎችም ፊቸሮች አሉት። ቀስ እያላችሁ እናንተ እያያችሁ ልትጠቀሙበት ትችላላችሁ። ሪካርድ ያደረጋችሁት ቪዲዮ ቀድሞ ከሌለ ደግሞ ሪካርድ ኤንድ ክሬኤት የምትለዋን ፕረስ አድርጋችሁ በምትፈልጉት መልኩ በዌብካም ወይም ደግሞ ያለ ዌብካም ቪዲዮ ሪካርድ አድርጋችሁ ልትጠቀሙበት ትችላላችሁ ማለት ነው። ሪካርድ ኤንድ ክሬኤት የምትለዋን ፕረስ አድርጋችሁ በዚህ መልኩ በዌብካም ወይም ደግሞ በድምጽ ብቻ ሪካርድ ልታደርጉ ትችላላችሁ ማለት ነው። ስታርት ሪካርዲንግ ካላችሁት ሪካርድ ማድረጉን ይጀምራል። ስለዚህ ክሊፕቻምፕን በዚህ መልኩ ልትጠቀሙበት ትችላላችሁ። ሞክሩት። ሁለተኛው ካፕከት ይባላል። ካፕከት በጣም ብዙ ፊቸሮች አሉት። ለስልካችንም ለኮምፒውተራችንም የሚሆን የቪዲዮ ኤዲት ማድረጊያ አፕ ነው። ስክሪናችንን ሪካርድ ማድረግ እንድንችልም ይረዳናል። ስለ ካፕከት ዝርዝር መረጃ ማግኘት ከፈለጋችሁ capcut.com ላይ መሄድ ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ ደግሞ ለስልካችንና ለኮምፒውተራችን የሚሆን ቨርዥን ማግኘት እንችላለን። ዳውንሎድ ማድረግ ካልፈለግን ደግሞ ኦንላይን ቨርዥን ስላለው እንደ ክሊፕቻምፕ እዛው ኦንላይን መጠቀም እንችላለን። ትራይ ኦንላይን ይላል። ዳውንሎድ ማድረግ ሳያስፈልገን ልንጠቀምበት እንችላለን ማለት ነው። በጣም በርካታ ፊቸሮች ያሉት ተወዳጅ የሆነ ቪዲዮ ኤዲቲንግ ሶፍትዌር ነው። ለኮንተንት ክሬተርስ በተለይ ለቲክቶከሮች እና ፌስቡክ ሪልስ ለሚሰሩ ኮንተንት ክሬተሮች ተመራጭ እንደሆነ ነው የሚነገረው። ያው ለሌሎችም ሊሆን ይችላል። የካፕከት ለርኒንግ ከርቭ በተወሰነ መልኩ መካከለኛ የሚባል ነው። ከክሊፕቻምፕ አንጻር ስናየው ትንሽ ለርኒንግ ከርቡ ከፍ ያለ ቢሆንም ትንሽ ብንነካካው በቀላሉ ልንለምደው የምንችል አይነት እንደሆነ ነው የሚነገረው ማለት ነው። ካፕከት ሚዲየም የሆነ የሪሶርስ ዩዜጅ እንዳለው ነው የሚነገረው። ስለዚህ ካፕከትን መጀመሪያ ስትከፍቱ እንደዚህ አይነት ኢንተርፌስ ነው የምታገኙት። እዚህ ጋር ክሬኤት ፕሮጀክት የሚል አለ። ስክሪናችሁን ሪካርድ ማድረግ ትችላላችሁ በዌብካም ጭምር ማለት ነው። ቴክስት ቱ ስፒች የሚባል ፊቸር አለው። የሰጣችሁትን ቴክስት ወደ ድምጽ ይቀይርላችኋል። አውቶ ፍሬሚንግ ፊቸር አለው። ቀድማችሁ ክሬኤት ያደረጋችኋቸው የቪዲዮ ፕሮጀክቶች እዚህ ጋር ይቀመጣሉ። ክሬኤት ዊዝ ኤአይ የሚባል ፊቸርም እንዳለው ይናገራል። በዛ መልኩ ልትጠቀሙበት ትችላላችሁ። አዲስ ፕሮጀክት መፍጠር ከፈለጋችሁ ክሬኤት ፕሮጀክት የሚለውን ተጭናችሁ በዚህ መልኩ ይሄንን ኢንተርፌስ ያሳያችኋል። ታይም ላይናችሁ እዚህ ጋር አለ። ኢምፖርት የምታደርጓቸውን ፒክቸር፣ ቪዲዮ ወይም ኦዲዮ ኢምፖርት አድርጋችሁ እዚህ ታይም ላይናችሁ ላይ አድርጋችሁ የምትፈልጉትን የኤዲቲንግ ስራ መስራት ትችላላችሁ። ለምሳሌ አንድ ሚዲያ ኢምፖርት ላድርግ። ለምሳሌ ይሄንን ቪዲዮ ኢምፖርት ላድርግና እዚህ ጋር ያስቀምጥልኛል። ከዛ ወደ ታይም ላይኑ ድራግ ማድረግ ይኖርብኛል።
በዚህ መልኩ ወደ ታይም ላይኑ ድራግ አድርጌ ያለው እዚህ ጋር እንዳስፈላጊነቱ ሰፋ አድርጌ ማየት እንድችል ይረዳኛል። እዚህ ጋር ስለ ቪዲዮ የሆነ ሴቲንጎችን ማስተካከል ትችላላችሁ። ቪዲዮውን ኤዲት ስታደርጉ ባክግራውንዱን ሪሙቭ ማድረግ ከፈለጋችሁ፣ ሌሎች ስራዎችንም መስራት ከፈለጋችሁ ትችላላችሁ። ኦዲዮ ላይም እንደዛው ድምጹን መጨመር መቀነስ ትችላላችሁ። ወደታች ወረድ ብላችሁ ኖይዝ ሪዳክሽን ፊቸር አለው። ሌሎች ነገሮችንም ማስተካከል ትችላላችሁ ማለት ነው። አድጀስት የምትል ኦፕሽንም አለች እዚህ ጋር፣ እሷንም ፕረስ አድርጋችሁ ከለሪንጉን ምኑን ማስተካከል ትችላላችሁ። እዚህ ጋር ሪከርድ የሚባል ኦፕሽን አለው። እሱንም በመጠቀም ስክሪናችሁን ሪካርድ አድርጋችሁ ሌላ ተጨማሪ ስክሪን ሪካርደር ሳያስፈልጋችሁ ልትጠቀሙበት ትችላላችሁ ማለት ነው። እዚህ ጋር የተለያዩ ኦፕሽኖች አሉት። ኦዲዮውን ኤዲት ማድረግ፣ ቴክስት፣ ስቲከርስ፣ የተለያዩ ስቲከሮችን እያመጣን መጠቀም እንድንችል እድል ይሰጠናል። እዚህ ጋርም የተለያዩ ኢፌክቶች አሉት። እነሱንም ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ ካፕከት ይሄንን ይመስላል። ሰርታችሁ የጨረሳችሁት ቪዲዮ ደግሞ እዚህ ጋር ራሱን ወደ ቻለ ሰፓሬት ሚዲያ ኤክስፖርት ማድረግ ትችላላችሁ። ካፕከትን በዚህ መልኩ ልትጠቀሙበት ትችላላችሁ ማለት ነው። ሞክሩት። ካፕከትን የተመለከተ ሙሉ ዝርዝር መረጃ ከዚህ በፊት የሰራሁት ቪዲዮ ስላለ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ያንን በመጠቀም ካፕከት ቪዲዮ ኤዲተር ልትሆኑ ትችላላችሁ ማለት ነው። አጠቃላይ የቪዲዮ ኤዲቲንግን ኮንሰፕት መረዳት ከፈለጋችሁ ደግሞ እንዲሁ ፉል ቪዲዮ ኤዲቲንግ ቱቶሪያል ያዘጋጀሁት አለ። እንዲሁ ሊንኩን ከታች ልታገኙ ትችላላችሁ ማለት ነው። ሶስተኛው እንግዲህ ዳቪንቺ ሪዞልቭ ይባላል። ይህ ዳቪንቺ ሪዞልቭ የተሰኘው የቪዲዮ ማቀናበሪያ አፕ ለኮምፒውተራችን የሚሆን ነው። ለመጠቀም ትንሽ ኮምፕሌክስ ቢሆንም ከሌሎቹ የተሻለ ብዙ ፊቸሮች እንዳሉት ይነገራል። ይህ ዳቪንቺ ሪዞልቭ የተሰኘ የቪዲዮ ኤዲቲንግ ሶፍትዌር በተለይ ለፕሮፌሽናል ፊልም ሜከርስ እና ለዩቲዩበርስ ተመራጭ እንደሆነ ነው የሚነገረው። ዳቪንቺ ሪዞልቭ ማለት ነው። ዳቪንቺ ሪዞልቭ ለዊንዶውስ አለ፣ ለማክ አለ፣ ለሊነክስ አለ። ልትጠቀሙበት ትችላላችሁ። ለስልካችን ግን ዳቪንቺ ሪዞልቭን አላገኘሁም። ዳቪንቺ ሪዞልቭ ቀደም ብለን እንዳየናቸው እንደ ሁለቱ እንደ ካፕከት እና እንደ ክሊፕ ቻምፕ ቀላል አይደለም። ለርኒንግ ከርቡ ሃይ ነው። ትንሽ ትዕግስትና ጥረትን ይፈልጋል። ሪሶርስ ኮንሰምፕሽኑም ትንሽ ከፍ ያለ ነው። ዴዲኬትድ የሆነ ግራፊክ ፕሮሰሲንግ ዩኒት ወይም ደግሞ ጂፒዩ ሊፈልገን ይችላል ማለት ነው። በፊቸር ደረጃ ግን በጣም የተመሰከረለት እንደሆነ ነው የሚነገረው። ስለዚህ ዳቪንቺ ሪዞልቭን በተመለከተ ዝርዝር መረጃ ማግኘት ከፈለጋችሁና ዳውንሎድ ማድረግ ከፈለጋችሁ እዚህ blackmagicdesign.com የሚባለው ድረገጽ ላይ ገብታችሁ ሌተስት ቨርዥኑን ያሳያችኋል። ዳቪንቺ ሪዞልቭ በነፃ የምናገኘው ነው። ዳቪንቺ ሪዞልቭ ስቱዲዮ የሚለው ደግሞ በፕሪሚየም ቨርዥን ወይም ደግሞ በክፍያ የምናገኘው የዳቪንቺ ሪዞልቭ ቨርዥን ነው ማለት ነው። ስለዚህ ዳቪንቺ ሪዞልቭ የተሰኘውን እኛ የምንፈልገው ፍሪ ቨርዥኑን ስለሆነ ዳቪንቺ ሪዞልቭ የምትለዋን ክሊክ አድርገን ዳውንሎድ ማድረግ እንችላለን። ዳውንሎድ የሚለውን ከተጫንን በኋላ ወደዚህ ፔጅ ይወስደናል። ይህንን ቪዲዮ ሪከርድ ባደረግኩበት ሰዓት የሚያሳየኝ ሌተስት ቨርዥን ዳቪንቺ ሪዞልቭ 21 ነው። ለማክ፣ ለሊነክስ እና ለዊንዶውስ ዳውንሎድ ማድረግ እችላለሁ። ዳውንሎድ ለማድረግ ሬጂስትሬሽን ይፈልጋል። ስለዚህ ይሄንን ፎርም ሞልታችሁ በቀላሉ ዳውንሎድ አድርጋችሁ ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ ዳቪንቺ ሪዞልቭ እስከ 4K ቪዲዮ ድረስ ያለምንም ወተርማርክ ኤክስፖርት ማድረግ እንድንችል ይረዳናል ነው የሚባለው። ስለዚህ ዳቪንቺ ሪዞልቭ ይሄንን ይመስላል ማለት ነው። እንግዲህ አጠቃላይ ለዛሬ 3 ምርጥ የተባሉ የቪዲዮ ኤዲቲንግ ሶፍትዌሮችን ያየንበት ቪዲዮ ይሄንን ይመስላል ማለት ነው። እነኚህን 3 የቪዲዮ ኤዲቲንግ ሶፍትዌሮች አማርጣችሁ ጀማሪ ከሆናችሁ ክሊፕ ቻምፕ፣ ትንሽ ግንዛቤው ካላችሁ ካፕከትን ልትጠቀሙ ትችላላችሁ። ፕሮፌሽናል ቪዲዮ ኤዲተር ነኝ ካላችሁ ደግሞ ዳቪንቺ ሪዞልቭን ብትሞክሩት ትወዱታላችሁ ብዬ አስባለሁ። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ይሄንን ቻናል እንድታግዙ እንጠይቃለን። እናመሰግናለን።